በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነም። በቸርነቱ በይቅርታው ፍስሐ፣ ሰላም፣ ተድላ፣ ደስታ፣ ፍቅር፣ አንድነት፣ ገነት፣ መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ዳዊት መዝሙር 50 ቁጥር 1 እስከ መጨረሻው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት ኃጢአቴን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ በደሌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህ ትጸድቅ ዘንድ በፍርድህም ታሸንፍ ዘንድ እነሆ በኃጢአት ተጸነስኩ፣ እናቴም በአመፃ ወለደችኝ። እነሆ እውነትን ወደድክ፣ የማይነገር ስውር ጥበብህን አስታወከኝ። በሂሶጵ እርጨኝ እነጻማለሁ፣ ጠበኝ፣ ከበረዶም ይልቅ ነጭ ይሆናለሁ። ሐሴትንና ደስታን አሰማኝ፣ የጻድቃን አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። ደስታንና ማዳንህን ስጠኝ፣ በጽኑ መንፈስም አጽናኝ። መንገድህን ለኃጥአን አስተምራቸው ዘንድ ዝንጎችም ወደ አንተ ይመለሱ ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁ ነበር፣ የሚቃጠለውን መሥዋዕት አትወድም። የእግዚአብሔር መሥዋዕት የዋህ መንፈስ ነው፣ የተዋረደውንና የዋሁን ልብ እግዚአብሔር አይንቅምና። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌም ቅጽሮች ይታነጹ። የጽድቁን መሥዋዕት መባውንም የሚቃጠለውንም መሥዋዕት በወደድክ ጊዜ ያን ጊዜ በመሰዋ ላይ ፍርዳዎችን ይሰዋሉ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ይሄኛውን አይዤ ልሞክረው፣ ችግር የለም፣ ደህና ነው። አሁን የዛሬው ከኔ አያያዝ ነው። እዚች ጋር ስትለቅ ነው ድምፅ ያሰማችና ከሆነ ይቀየራል። ስለ ቅዱስ ቃሉ ቸር መድኃኔዓለም ስሙ የተመሰገነ ይሁን። የተመሰገነ ይሁን። ርዕሳችን ወመንፈሰከ ቅዱሰ ኢታውፅእ እምላዕሌ፣ ቅዱስ መንፈስህን ከእኔ አትውሰድብኝ የሚል ይሆናል። እንግዲህ እንደ እግዚአብሔር ፈቃድ የቅዱስ ዳዊትን ነገር፣ የርደተ መንፈስ ቅዱስን ነገር፣ የእመቤታችንን ነገር፣ ነገ የሚጀምረውን የሐዋርያትን ጾም ነገር በአጭር እንመለከታለን። እንደ እግዚአብሔር ፈቃድ ማለት ነው። እንግዲህ እግዚአብሔር ፈቅዶ 50ውን ቀን የጌታችንን ትንሣኤ እያዘከርን ለክርስቶስ ትንሣኤ እንደሚገባ ባንኖርም እንኳ አለፍ ቀደም እያልነ ስሙን እየጠራነ እስካሁን ቆይተናል። ጠዋት ለነበሩ ወንድሞቻችን እንዳልኩት እዚህም እላለሁ በ50ው ቀን አብዛኞቻችን ስንበድለው ከርመናልና የንስሐም ዕድል አልነበረምና ድሉ ስለሌለ ሳይሆን ስርዓት ስላልሆነ መድኃኔዓለም በእነዚህ ዕለታት የበደልነውን ሁሉ ይቅር ይበለን። ከነገ ጀምሮ የንስሐ ቀን ይሆናል። በእርግጥ ባለፈውም ነግሬያቸዋለሁ። በበዓለ ሃምሳ ኃጢአት ስለሌለ ነው ንስሐ የሌለው ብለናል። ስለዚህ ያለው አማራጭ አለመበደል ነው በበዓለ ሃምሳ፣ በሌላው ጊዜ እንበድል ሳይሆን እና ስለዚህ በእውነቱ እኛ እግዚአብሔርን ይቅር እንዲለን እንለምናለን። ግን ደግሞ ለካህን መነገር የሚገባው የግድ ለካህን መነገር አለበት እና በእውነቱ እንዲያ ነው። እንግዲህ ዛሬ ክርስቶስ ተንሥአ እሙታን ስንል የመጨረሻችን ነው፣ ማጠቃለያችን ነው። ከዚህ በኋላ ወደ ነበረው ሰላምታችን እንመለሳለን። ስለዚህ በአማን ተንሥአ ክርስቶስ መድኃኒነ
መድኃኒታችን ኢየሱስ ክርስቶስ በእውነት ተነስቷል። የ50ው ቀን ማጠቃለያም ዛሬ ማህሌቱ ሙሉ በሙሉ ስርዓቱ፣ ቅዳሴው፣ አገልግሎቱ ሁሉ የትንሣኤ ዕለት ቅዳሴ ነው። የትንሣኤ ዕለት ማህሌት ነው። ቀለሙ የትንሣኤ ነው። ሁሉ ነገሩ ስርዓቱ የትንሣኤ ዕለት የሚደረገው ነው እና ስለሆነ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ላይ ጥቂት እንነጋገር። መድኃኒታችን ኢየሱስ ክርስቶስ ሥጋችን ተዋሂዶ ስለኛ ተዋርዶ ሞትን ቀምሶ 3 መዓልት 3 ሌሊት በከርሰ መቃብር ኖሮ ትንሣኤያችንን ይገልጥ ዘንድ ሞትን ድል አድርጎ ዓለምን አሸንፌአለሁ እንዳለን ስምዐነ ሞይክቦ ለዓለም እንዳለን እዚህ ደግሞ ሞትን ድል አድርጎ ሞትን ማሸነፍ እንደሚቻል በስሙ የሚያምኑ ሁሉ ሞትን እንደሚያሸንፉ እርሱን አብነት አራያ አድርገው በአምልኮቱ በሕጉ የሚኖሩ ሁሉ ትንሣኤ ዘለክብር እንደሚነሱ ያሳየበት በዓል ነውና ትንሣኤው ለእኛ የክርስትናችን መሰረት እንለዋለን። ጽንሰቱ የክርስትናችን መሰረት ነው። ልደቱ፣ ጥምቀቱ፣ ሕማሙ፣ ሞቱ ሁሉም መሰረታችን ነው። የበለጠው ቢሉ ግን ትንሣኤው፣ ምክንያቱም ሞቶ የቀረ ነገር መሰረት ለመሆን ችግር ነውና እርሱ ግን ሰው የሆነ አምላክ ነውና ፍጹም አምላክ ፍጹም ሰው ስለሆነ ሰው ብቻ ሳይሆን የባህሪ አምላክ ነውና ሞትን ድል አድርጎ ተንሥአ ክርስቶስ ከመ ይምሐረነ ተንሥኦ ሥጋቲነ ክርስቶስ የተነሳ ትነሳላችሁ፣ ሞታችሁ አትቀሩም፣ ልብ አድርጉ ብሎ ለመንገርም ስለሆነ ጌታችን የሙታን በኩር የተባለበት ምክንያት በትንሣኤው ነው። ስለዚህ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 15 ቁጥር 20 ጀምሮ እንደተናገረው ከሁሉ አስቀድሞ ከሞት የተነሳ ክርስቶስ ነው። እንዲህ ያለ ትንሣኤ ሁለተኛ ከፍጡራን ወገን እሱ ፈጣሪ ነው። ከፍጡራን ወገን ለጌታ ሁለተኛ፣ ከፍጡራን ወገን ግን የመጀመሪያዋ እስካሁን ድረስ ትንሣኤ ዘለ ክብር የተነሳችና ትንሣኤ ዳግም ትንሣኤን የማትጠብቅ እግዝእትነ ማርያም ናት። ሌሎቻችን ግን ዳግመኛ መድኃኒታችን በመጣ ጊዜ ሞት በተሻረ ጊዜ በፍርድ አደባባይ ለመቆም እንነሳለን። ያን ጊዜ ጻድቃን በቀኝ ኃጥአን በግራ ይቆማሉ። ቁርጥ ፍርድ ይደረጋል። ለጻድቃን የተፈረደ በኃጥአን የተፈረደ አይለወጥም አይናወጥምና መድኃኔዓለም ትንሣኤ ዘለ ክብር ለመነሳት ያብቃን። የትንሣኤው ብርሃን በጎ የሚያሰራ የትንሣኤው ብርሃን ፍቅር፣ ትሕትና፣ ትዕግስት፣ ንጽሕና፣ ምጽዋት፣ በጎነት፣ እምነት ነው እና የጌታን ትንሣኤ የሚያስብ ሰው እንዲያ ነው ማሰብ ያለበት። የጌታችንን ትንሣኤ በመዝሙር ማክበር ጥሩ ነው፣ ብቻውን ፋይዳ የለውም። እንኳን መዝሙር ይቅርና እንኳን ስብከት ይቅርና አንድ ሰው የሚገባውን በጎ ስራ ሳይሰራ ቢቆርብ ቁርባኑ ይጠቅመዋል? ይጎዳዋል። በላኢ ውእቱ ዘይበል አማጽያነ ዮሐንስ አፈወርቅ የተናገሩን የኢትዮጵያ ሊቃውንት መልክዓ ቁርባን ላይ አስገብቷል። በላኢ ውእቱ ዘይበል አማጽያነ አማጽያንን የሚባላ በላኢ እሳት ነው። ወውኡይ ውእቱ ዘያውኢ ኃጥአንን በገሃነመ እሳት እንዲቃጠሉ የሚያደርግ ነው እና ህብስተ ቁርባን ዝንቱ ሥጋ አማኑኤል ኮነ ይላል። ያ የምንቀበለው ቁርባን የአማኑኤል የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነውና ቅዱስ ጳውሎስም ሰዎች ያለ ጥንቃቄ ቅዱስ ቁርባንን በመቀበላቸው ምክንያት እንደተቀጡ ብዙዎች እንደታመሙ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ጀምሮ አንዳንዶቹም አንቀላፍተዋል ይላል አይደል? ሞተዋል። ሰውየው ግን አንድ ሰውዬ በቅርብ ጊዜ የሆነ ነገር ተናገረ ተብሎ መቼም አጀንዳው ነው ሰንብቷል። ስሙን ጠርቼ መናገሩን አያስፈልገኝም። እሱ ተውት። ደህና ዋላችሁ። ያው በነገር ሃይማኖት ጉዳይ ላይ ሰዎች መልስ ከሰጡበት እኔ ዝም ብል ይመረጣል። እና መቼስ በዚህ ዘመን ቤተ ክርስቲያናችን ባለቤት አልባ ሆናለችና ሁሉ እንደፈለገ በየመድረኩ ሲዘነጥፍ ይውላል። ነገር ሃይማኖት ስርዓት የሚያስጠብቅ ሰው የለንም። ብዙ ለሁሉም የጌታችንን ትንሣኤ ስለማውሳት ነው። በአማን ተንሥአ ክርስቶስ መድኃኒታችን ክርስቶስ በእውነት ተነስቷል። ለሚያምኑ ለሚወዱት የትንሣኤውን ብርሃን ገልጧል። ለሁላችንም በቸርነቱ ይግለጽልን። እንግዲህ ይህንን ካልን ዘንድ ቀጥሎ የሚመጣው ርዕሱን ማንሳት ነው። ዛሬ ዝክረ ቅዱስ ዳዊት ዘወርኃ ግንቦት ነው።
በዓለ ጰራቅሊጦስ ነው ትልቁ። ስለ በዓለ ጰራቅሊጦስ ለመነጋገር መጀመሪያ በየዓመቱ እንደምናደርገው አምላካችን ጰራቅሊጦስ መንፈስ ቅዱስን ማመስገን ይገባል። አሁን መንፈስ ቅዱስ ተላከ ሲባል ደህና ዋላችሁ። አካሉን አይደለም። ተላከ ሲባል ምንድን ነው? ጸጋውን ነው አይደለም? ስጦታውን ነው። ላኪው ማን ነው? አሁን ሰው ላኪ ሲያስብ እግዚአብሔር አብ የሚልክላችሁ ስለሚል አብን ብቻ ላኪ አድርጎ የሚያስብ ያልተማረ። እግዚአብሔር ወልድ ልክላችኋለሁ ስላልላችሁ መላክ ስልጣን ነው አይደለም? ደህና ዋላችሁ። ስልጣን ነው አይደለም? አዎ። ስለዚህ መንፈስ ቅዱስ ሰጪ ነው፣ ተሰጪ አይደለም። መንፈስ ቅዱስ ጸጋ ነው ብለን ስንል መንፈስ ቅዱስ ብቻ አይደለም፣ ጌታችንንም በሊጦን ቀዳሚ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ላቡ ይላል አይደለም? ለእኛ ስጦታ ሆኖ መሰጠቱን መናገር ነው። ስጦታነቱ ስጦታ ነው፣ ግን ስጦታም ሆኖ እሱ ራሱ ምንድን ነው? ሰጪ ነው። መንፈስ ቅዱስ ሰጪ ነው እንጂ ልክ ፍጡር ሆኖ አንድን ዕቃ አንስተን ለአንድ ሰው እንደምንሰጠው አይነት አይደለም። ለምሳሌ እመቤታችን የኛ ጸጋ ናት አይደል? ስጦታችን ናት። ደህና ዋላችሁ። ስጦታችን ናት። ሰጪው እግዚአብሔር ነው አይደለም? እመቤታችን ስጦታችን ናት። መስቀል ስጦታችን ነው አይደለም? መንፈስ ቅዱስ ስጦታ ነው ስንል እንደዛ ማለት አይደለም። ለምን? ዕፀ መስቀልም እመቤታችንም ክብራቸው ገናናነታቸው እንዳሉ ነው፣ ግን ፍጡራን ናቸው። መጽሐፍ ምን ይላል? ለሉ ክሌቱ ፍጡራን ይላል አይደል? መስተብቁ ዘመስቀል ላይ ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደለሙ ይላል። እና እንደዚያ ስለሆነ መንፈስ ቅዱስ ሰጭ ነው፣ ተቀባይ አይደለም። ሰጭ ነው። ተሰጭ መስሎ ሲታየን እሱ ራሱ ሰጭ መሆኑን ማወቅ አለብን። ሰጭ እሱ ነው። ለምን ቢባል ቅድመ ዓለም ሳይፈጠር ዘመን ሳይቆጠር ወልደ እግዚአብሔር ወልድ ከባሕሪ አባቱ ከአብ አካል ዘማካል ባሕሪ ዘእምባሕሪ ተወለደ እንደምንል መንፈስ ቅዱስም ዘመን ሳይቆጠር ፍጥረት ሳይፈጠር ዓለም ሳይፈጠር ከአብ የሰረጸ ነው። መስሎ አህሎ ትክክል ነው። እሪና ይባላል አይደል? ቅዱስ ጎርጎርዮስ በሃይማኖተ አበው ባለፈው የልደታ ሰሙ እንዳልኳቸው መቅድመ ኩሉ ንሰብክ ሥላሴ እሩዬ አይደለም የሚለው ትክክል። አብ ከወልድ ከመንፈስ ቅዱስ አይበልጥም፣ አያንስም፣ አይቀድምም፣ አይከተልም። ወልድ ከአብ ከመንፈስ ቅዱስ አይበልጥም፣ አያንስም፣ አይቀድምም፣ አይከተልም። መንፈስ ቅዱስ ከአብ ከወልድ አይበልጥም፣ አያንስም፣ አይቀድምም፣ አይከተልም። ለአብ የምንለው እንግዲህ ለሶስትነት ከምንጠቅሳቸው ነገሮች በቀር ለምሳሌ አብን አብ ብንለው እንጂ ወልድ መንፈስ ቅዱስ አንለው ማለት አብ የሚለው ስም የሚያገለግል ለማን ብቻ ነው? ለአብ ብቻ ነው። ወልድ የሚለው ለወልድ ብቻ ነው። መንፈስ ቅዱስ የሚለው ለመንፈስ ቅዱስ ብቻ ነው። ለምን? የስም ሶስትነት ማለት ምንድን ነው? የአንዱ ወደ አንዱ አይፋለስም። ስለዚህ የስም ሶስትነት፣ የግብር ሶስትነት፣ የአካል ሶስትነት አለ። በአካል በስም በግብር መቀላቀል የለም። ሶስትነት አንድነት የምንለው ግን በባህሪ በህልውና በፈቃድ በስልጣን እንላለን አይደለም? በስልጣን በመስጠት በመንሳት አሁን በበዓለ ሃምሳ በዚህች ቀን የተሰጠውን ጸጋ የሰጠ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። በፍጥረትም እንዲያውም አባቶቻችን የጌታችን ሰው የመሆን ነገር በማን ፈቃድ ነው ለሚለው ክርክር ቅዱስ ኤፍሬም ሶርያዊ እስመ በፈቃዱ አለ። ማክሰኞ ላይ በራሱ ፈቃድ አለ። እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽሐፈ አድኅነነ። አዎ ፈቃድ በፈቃድ ስንት ናቸው? አንድ ስለሆኑ እሱ ብቻ አይደለም። አዳም ሲፈጠር አንዳንድ መናፍቃን ምን ይላሉ? ወልድ ይፈጠር አለ አብና መንፈስ ቅዱስ የለም እየፈጠርነ ስንካድ እስከ መቼ እኖራለን አሉ የሚል ተረት ፈጠራ ያመጡት መናፍቃን አሉ አይደለም? ለዚያ ነው ስመ በፈቃዱ ያለ። አባ ጊዮርጊስም በወተ ብርሃን ድርሰቱ ምን አለ? ወአዳም ስምረተ መንፈስ ቅዱስ አለ። የአዳም መፈጠር የአብ የወልድ የመንፈስ ቅዱስ ፈቃድ ነው። ለምን? በፈቃድ አይለያዩም። በፈቃድ አንዲት ናቸው፣ አንድ ናቸው። እና ወአዳም ስምረተ መንፈስ ቅዱስ ካለ በኋላ ተፈሳ በግብረ እደው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በሰራው ስራ ምን አለው? ደስ አለው። ለምን? ወሬ ከመሰናይ ሲል ቆይቶ አዳምን ሲፈጥር ግን ወሬ ከመጥቀ ሰናይ
እጅግ ያማረ የተወደደ አዳም ማለት ያማረ የተወደደ ማለት ስለሆነ እና መንፈስ ቅዱስ እግዚአብሔር ነው እና በእውነቱ ስለማይመች ነው እንጂ ምህላ ሲደረስ ኦ እግዚአብሔር አብ የሚለው እስከ 3 አንቀጽ ስለሚሄድ እሱ 3 ጊዜ ይመላለስ ነበር። ግን ማንሻው ሆኖ አይመችም። በጋራ ነው የምትጮሁት። ለየብቻ የቅብብሉ በ3 ጊዜ ለማለት ይመቻል። አሁን እዚያኛው ረቡዕ ጉባኤ ከቅብብሉ ውስጥ ነው ያለ። በኋላ ነው የምንለው። ማንሻችን እሱ አይደለም። መሐርና ብለን ነው የምናነሳው እና ኦ ጰራቅሊጦስ መንፈሰ ጽድቅ። እንግዲህ አሁን መንፈስ ቅዱስ ስንል ቅዱስ መንፈስ፣ ጰራቅሊጦስ ስንል ቃል በቃል አጽናኝ ተብሎ አይደል የተተረጎመ? ደህና ዋላችሁ፣ እንዴት ዋላችሁ? ጰራቅሊጦስን ቃል በቃል ሲተረጎም ምን ይለዋል? አጽናኝ ይላል። በበዓለ ሃምሳ ማጽናናት ምንድን ነው? አሁን አጽናኝ ሲባል ለሁለት ነገር ያስጠቅሳል። አንደኛ በርናባስ ይልና በርናባስ ብሂል ወልደ ኑዛዜ አለ። ወልደ ኑዛዜ ባለው ወልደ መንፈስ ቅዱስ ብሎ ተረጎሙ። ለምን? ናዛዚ ማን ነው? መንፈስ ቅዱስ ስለሆነ እና ማጽናናት ምንድን ነው ከተባለ ያዘነ የተከዘ የፈራ የደነገጠ ልብን። ሐዋርያት መንፈስ ቅዱስን ተቀበለው ምን ይላል? ፍሩሃን የነበሩ ጥቡዓን ሆኑ። ፈሪዎች ነበሩ ምን ሆኑ? ደፋሮች ሆኑ። ከብሌት ታደሱ፣ በአይምሮ ጎለመሱ፣ ቋንቋ ተናገሩ፣ ምስጢር ተረጎሙ። ስለዚህ ማጽናናት ማለት የፈራ የደነገጠ ያዘነ የተከዘ ልብን ማጽናት ነው። በኋላም እኮ አሁን ቅድም ያነበብነው የቅዱስ ዳዊት መዝሙር ክፍል ላይ ወበመንፈስ አዚዝ አጽናአኒ አለ። አዚዝ ያለውን አማርኛው ጽኑ ብሎታል አይደለም? ያስኬዳል። አዘዘ ምንድን ነው? ያው ነው አይደል? ወደ አማርኛ ሲመጣል አዘዘ። አዚዝ ማለት ነው ማለት ነው ባለሙሉ ስልጣን፣ ከሱ በላይ አዛዥ የሌለበት አዛዥ። እሱ አዚዝ ያለው ለሱ ግን ጽኑ ቢለውም ያስኬዳል በምስጢሩ ማለት ነው። እና ምናወላችሁ አጽናኝ ይለዋል። ግን መንፈስ ቅዱስን መጽንዒ፣ መንጽሒ፣ መስተፍስሒ፣ ከሳቲ፣ ቀዳሲ ይለዋል አይደለም? እነዚህን 5ቱን ቢያንስ ብዙ አለው ግን 5 ቢያንስ። አንደኛው መጽንዒ ይለዋል። ምን የሚያደርግ? የሚያጸና። እመቤታችን ድንግል ማርያምን ጽንዕት በድንግልና እንላለን። ቅድስት ንጽሕት ጽንዕት ልዩ ክብርት ሲል ነው ይላል። የሚያጸና ማለት ነው። ማጽናት ምንድን ነው ቢሉ ለጊዜው ፍጥረቱን በተሰራለት ስርዓት ያጸነዋል። ሰው ልጅ አመፀኛው ነው። ሰውና ሰይጣን ነው በተሰራለት መሄድ አይደል? መላእክት ከተፈጠሩ አንስቶ የለወጡት ነገር አላቸው? ንገሩኝ። ውሃ የቀየረው ነገር አለው? የተቀየረው ውሃ ካያችሁ ሰው ነው የቀየረው፣ አበላሽቶት ነው። ገብታችኋል? እንስሳት፣ እጽዋት፣ አትክልት የቀየሩት ነገር አላቸው? ለምሳሌ ሰዎች አንበሳውን፣ ኃይለኛ አንበሳ አለ ድኩላ የሚበላውን አልምደው ቤት አስረው ጠጉሩን እያበጠሩ፣ በተለይ በፈረንጅ ሀገር ስትመለከቱ አንበሳ ቤታቸው አስቀምጠው ጎፈሬውን ያበጥራሉ። እኔ ይገርመኛል። ሰው ስራ ሲፈታ ችግር ነው። አንበሳ ነብረ ቤታቸው አስረው ጎፈሬ ያበጥራሉ። ከዛ የነብርነቱን የአንበሳነቱን ጠባይ ያጠፉበታል። ሰው የራሱን ተፈጥሮ መቀየሩ አልበቃ ብሎ ሴቱን እንደ ወንድ፣ ወንዱ እንደ ሴት። አሁን ገርሟቸው አንዳንድ ሰዎች ፌስቡክ ላይ እየለጠፉ እዚህም ተደርሷል እያሉ አልሰሜን ግባ ብል ይላል። አንዲት ሴት ጳጳስ ማድረግ በአሜሪካ በአውሮፓ አለ አይደለም እና ከሾማት ቆይታለች። እኛይቱ ደግሞ አሁን የሾማት ደግሞ ግብረ ሰዶማዊት ናት። እንደዛ አድርጎ እሷን ደግሞ ጳጳስ። እንግዲህ በነገራችሁ ላይ ሩቅ መስሏችሁ ከሆነ እየመጣ ነው፣ ወደዚህ እየመጣ ነው። ሩቅ እንዳይመስላችሁ። ለምን ያን አታስታውሱም? ያችን የሰርግ ቤት ጨዋታ አልነገርኳችሁም? አንዲት ሴት እስክስታ ስትወርድ እብድ ቆማ አስተያየት ቆይቶ በደንብ ያዥው እኔንም እንደሱን የጀመረኝ አላለችም? እውነቴን ነው። አውሮፓውያን ከዚህ ለመድረስ ሴት ጳጳስ ለማድረግ ግብረ ሶዶማውያንን ጳጳስ ለማድረግ 500 ዓመት ወስዶባቸዋል። እኛ ግን 20-30 ዓመት አይወስድብንም። አፈጣጠናችን ይታያል። ለምን? በገሃድ ሚስት ያለው ሰው አይደለ ሹመን ቁጭ ብለን ያለን በገሃድ እስከዚያ እኮ ነው። በዚህ በላይ ትርፍ መሄድ አያስፈልገኝ። ወቅቱ ጥሩ ስላልሆነ በእውነቱ ማለት በትክክል ለዚያ የሚገባ ሰው ፈልጎ ለማገዝ እስከከብ ድረስ እኮ ነው። እና እኛ ወደዚያ እየሮጥን ነው። እነሱ ተራምደው ነው የደረሱበት፣ እኛ እየሮጥን ነው። እንዲህ ከቀጠልን ወይ ቶሎ ካላጠፋን መድኃኔዓለም
ወይ ደግሞ ዳኛ ልኮ ያ የሚመጣው ዳኛ ቶሎ ካላጠበው ካላጸዳው በቀር ዳኛ ነው መድኃኒቱ። እግዚአብሔር ዳኛ ልኮ ካላጸዳ የሚመጣው ዳኛ በጣም ከባድ ስራ ይኖርበታል። ለምን ከባድ ነው? አሁን ያለውን ህዝብ እንዲህ የቆሸሸውን ማህበረሰብ ማስተዳደር አይቻልም። ዘረኝነት በልቡ ያላደረበት ሰው ፈልጋችሁ ማግኘት ትችላላችሁ? አይገኝም። ማን ነገራችሁ? አሁን የሆነች ቃል ብናገር ብዙ ሰው እንደሚከፋው አውቃለሁ። በዛች ጥግ የሆነ ነገር ሲነገር ይከፋላል። እና እንዲያው ቅዱስ መንፈስህን ከኔ አታውጣው ስንል በኋላ እንመጣበታለን ምን ለማለት እንደሆነ። ግን የሚያጸና ፍጥረቱን ሁሉ አጽንቶ ያዘ። አስቡት፣ ሰማይን ምንድን ነው የተሸከመው? ምድርን ምንድን ነው የተሸከማት? ንገሩኝ። አስቡት፣ ስልጣን እግዚአብሔር እኮ ነው የያዛቸው። ፀሐይ ስትወጣ ስትገባ፣ ብርሃናት ሲመላለሱ አስቡት። አይንህን እየው እስኪ። እንዲያው መቼም ከሚታዩ ነገሮች በጣም ውዱ አይን አይደለም? አይንህ የማይፈስ ለምን ይመስልሃል? ሳይንሱ የሚሰጥህን ምክንያት አትመነው፣ ነገ ልምድ እርግም ይልልሃል። አስቡት፣ ይህንን ሳይንስ ተመራምሬ ስንት ነገር አየሁበት ብሎ ያለውና ያደነቀውን አይን የፈጠረ መንፈስ ቅዱስ ነው። እንዳትረሳ። አጽንቶ አይንህን ባለበት ቦታ ላይ ያቆመው መንፈስ ቅዱስ ነው። ደም ስር፣ እዚህ ውስጥ ደምና ስር የያዘው እንዳይመስልህ። የሰው አይን ወልቆ እንደሚወድቅ አታውቅም? ወልቆ ይወድቃል። አዎ፣ አስራውን በነገራችሁ ያ ሁሉ ሳይንሱ እንደሚለው በቢሊዮን የሚቆጠር ነገር ሰውነታችን ውስጥ ያለ ያ ሁሉ ስራ ስር እንዴት ብሎ እንደሚሰራ እንኳ አናስበውም አይደል? ለማድነቅ እንኳ ዝግጆች አይደለንም። ስለዚህ የሚያጸና ነው ማለት አንድ እሱ። ዋናው ምስጢር ግን ማጽናት ምንድነው ከተባለ በምግባር በእምነት እናዋላችሁ። ነቢያት በትንቢታቸው፣ ሐዋርያት በስብከታቸው፣ ደናግል በንጽህናቸው፣ መነኮሳት በፍቅራቸው፣ ሰማዕታት በጥብዓታቸው፣ ሊቃውንት በምስጢራቸው፣ ምዕመናን በእምነት በምግባራቸው እንዲጸኑ የሚያደርግ ማን ነው? መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ። ስለዚህ መጽንዒ ይለዋል። ቀጥሎ መንጽሒ አለ። ምን ማለት ነው? የሚያነጻ። አዎ፣ የሚያነጻ ለሁለት ያስተረጉማል። አንድ ንጹሕ አድርጎ መፍጠሩን መናገር ነው አላችሁ። ንጹሕ አድርጎ ፈጥሮ በንጽህና መጠበቁን መንገር ነው። አዳምን ሲፈጥረው ንጹሕ አድርጎ ነው የፈጠረው አይደለም? 7 ዓመት በራሱ እስኪበድል ድረስ ማናችንም ሲፈጥረን እግዚአብሔር። ለዚያ ነው ሕፃናትን ንጹሐን አይደለም እንላቸው። ንጹሐን ናቸው አድገው በፈቃዳቸው ራሳቸውን እስኪያቆሽሹ ድረስ ማለት ነው። ራሳችን እስከምናቆሽሽ ድረስ ሕፃናት እያለን ንጹሐን ተብለን የምንጠራ ለዛ ነው። የሚያነጻ ማለት ንጹሕ አድርጎ ፈጥሮ በንጽህና የሚጠብቅ። ኋላ እንደገና ሰው ካደገ በኋላ ሲበድለው ንስሐ ሲገባ አጥቦ፣ ደህና ሴት የቆሸሸ ዕቃ ልብስ ያገኘች እንደሆነ አጥባ ከጥንቱ እንደምታደርሰው መንፈስ ቅዱስም የበደለ በኃጢአት የቆሸሸውን ሰው ንስሐ ሲገባ ሲጸጸት እንዲያ አንጽቶ ቀድሶ እንደ ጥንተ ተፈጥሮ ያደርገዋልና መንጽሔ አለው። ቀጥሎ ምን አለ? መስተፍስሒ አለው። ምን የሚያሰኝ? ደስ የሚያሰኝ የደስታ ምንጭ ነውና። የደስታ ምንጭ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ነው። ደስታ ከምን ይገኛል? አስቡት። አሁን ትናንት ሌሊት ሆ ሲል አደር አይደለም? አርሰናል ምናምን ፓሪስ ምናምን ጂ ያለበት ነገር ምናምን እንጂ ሰው በነገራችሁ ላይ እኛ ሀገር ሚዲያ ላይ እነሱ የኛን ስም ሲጠሩ አስቡት። እና ኃይሌ ገብረስላሴ እነ ቀነኒሳ እነዚህ ሯጮቻችንን ሲጠሩ ስም አስተካክለው ይጠራሉ አይደለም? አይጠሩም አይደል? አስተካክለው ያስጨንቃል፣ ያስቸግራል። እኛ ግን የእነሱን የእግር ኳስ ተጫዋቾች ስምና የክለባቸውን ስም አጣርቶ ለመጥራት አቤት አቤት። እንኳን ጋዜጠኛው ለምሳሌ ፒኤስጂ ነው የሚል አይደለም? ፓሪስ ሴንት ጀርመን ይላል አይደለም? ግን ጋዜጠኛው ሄዶ ራሳቸው ፈረንሳያውያን ራሳቸው የክለቡ ሰዎች ምንድን ነው የሚጠሩት ነው እስከዛ ድረስ ተጨምቆ ምን ፈለጋ ይሆን እና ፔዥ ብሎ ሲጠራ ብዙ ጋዜጠኛ ትሰማላችሁ። ፔዥ እኛ የምናየው ፒኤስጂ ነው አይደለም? ያ እኮ ጠፍቶን አይደለም። ምንም ጉግል እኮ ነው። ዝም ብለህ ጉግል ላይ በፈረንሳይኛ አንብብልኝ በለው ያነብልሃል እኮ። የተለየ እኮ ትልቅ ሙያ የሚጠይቅ ነገር ነው አይደለም? ግን እነሱ የኛን ስም ለመጥራት የማይጨነቁት ለምንኛ የነሱን ስም ከዛ ሄደ እንደዛ አለ ተሸነፈ ምናምን መሰለኝ እንደዛ አይደለም። አሁን እውነቴን ነው። አሁን ትናንት ሌሊት ሰው ሞቷል አሉ በዚህ ማለት ነው። በዚያው ጦስ ምክንያቱም ባላውቀው
ከዚያው ጋር በተያያዘ ነገር ይመስላል አይደለም? እንጃ ምን እንደሆነ ያደረጉበት ምክንያት ግን ያንን እያዩ ነው የሚል ወሬ ሰምቻለሁ። ወይ ሊያዩ ሲሉ ወይ ካዩ በኋላ ወይ እያዩ አላውቅም። የሐዘን ስሜት ከተማ ለወሬ እንኳን አልበቃም። በነገራችሁ ላይ ለወሬ እንኳን አልበቃም። አሁን ግን የዚህኛው ክለብ ደጋፊዎች ድንኳን ጥለው ሐዘን ብትደርሷቸው ይወዳሉ እኮ። እውነቴን ድንኳን ለደስታው ማክበሪያ አዲስ አበባ በአደባባይ እንደ ፓርቲ ተዘጋጅቶ ሲጨርስ ሲደነስ አይደል ያመሸ አንድ የሆነ ነውረኛ ሰው ከአውሮፓ ጠርተው አመጣው አንድ ወሬ ለቃሚ አመጣው። ቅርም ያሰኘው ሰው ካለ ተው፣ አንተ ከምታውቀው በላይ እናውቀዋለን። ሰውየውን ተው፣ ማን እንደሆነ እናውቀዋለን። ተው አንተ የምታውቅ። በነገራችሁ ላይ ይኸውልህ በእድሜ ዘመናችን የተማርነው ነገር ምን መሰለህ? ሰዎች የሚያውቁትን ነገር ማወቅ ነው። እሱ ነው የኔ ህግ። አንዱ ህግ አንተ የምታውቀው ነገር ቀድሜ ያውቀዋለሁ። ኳስ በለው፣ ፊልም በለው፣ ሙዚቃ በለው፣ መጽሐፍ በለው፣ ፍልስፍና በለው፣ ምንም በለው አቅሜ የቻለውን ያክል ቀድሜ ማወቅ። ለምን ቢባል ባያውቀው ነው እንዳትለኝ። ስመክርህ ስነግርህ ስተትን ስነግርህ ባያውቀው ነው እንዳትለኝ ነው። እና በእውነቱ ያሳዝናል። እንዲያው የሞቱም ካሉ እግዚአብሔር ነፍሳቸውን ይማርልን፣ ደማቸው ደመ ሰማዕት ያደርግልን። መቼም እኔ ሰው ልጅ ምንም ሆነ ምንም ያሳዝናል። እኔ ያላውቃቸው ምን እንደሆኑ ገናም እንደተፈጠረ ማጣረቻ አልሰማሁም፣ ግን ሲሰሙት ይከብዳል፣ ያሳዝናል። እና መንፈስ ቅዱስን መስተፍ ሲያል የደስታ ምንጭ አስበው። አሁን በቀደም ምናምን ሊግ አሸንፍነ ተብሎ ያ ሁሉ ደስታ ጸጥ ባንድ ጊዜ አየው። እዚያው ለዛው እኮ ነው። ለምን ደግሞ በነገር ላይ መማሪያ ካደረግከው በቃኛ እናውቀው አይደል? አየው በዛ አንተ በምትወደው በኳሱም እንኳን ብትሄድ ያኛው አይበቃህም ነበር። አንዱ ዋንጫ እሱን ጠጣበት። ሁለተኛው ዋንጫ ምን ያደርግልሃል? ደህና ዋላችሁ። ምን ሊያደርግልህ? በነገራችሁ ላይ ዋንጫ ምን ያደርጋል? ሂዶ እዛ መጎለት ነው አይደለም? ምንድን ነው? ከዛ በኋላ ይጻፍላል በዚህ ዓመተ ምህረት እገሌ ነው። በነገራችሁ ላይ በዚህ ዓመተ ምህረት ወሰደት ብሎ ያን እያስታወሰ የሚደሰት እኮ የለም። አዲስ ነው የሚፈልግ። ለምን? ዓለም ላይ እርካታ የለም። እኛ ግን በቤተክርስቲያን በሃይማኖታችን ደስታችን አንድ ነው። እሱም ማን ነው? ንገሩኝ። የምንፈልገው ነገር በሙሉ ያለ ከየት ነው? በነገራችሁ ላይ እዚህ ዝክረ ቅዱሳን ተማሪ ነን ከሚሉ ሰዎች መካከል አንዷ ትናንት ፌስቡክ ስገባ ለጥፋለች። መድኃኔዓለም ሌላ ጊዜ አላስቸግርም፣ ዛሬ ብቻ አርሰናል ያሸንፋል። ደግሞ ሴት ናት። እንግዲህ መድኃኔዓለም የምትለው ማን እንደሆነ አላወኩም። ልክ ጴንጤዎቹ ኢየሱስ ሲሉ የኛውን እኛ የምናመልከውን እግዚአብሔር ኢየሱስ ክርስቶስን አይመስል አይደለም የጴንጤዎቹ። እሷ መድኃኔዓለም የምትለው ማን እንደሆነ አላወኩም። እኔ እውነቴን ነው። በጣም ነው እኔ በጣም ነገር ሰው የዚህን ያክል ራሱን ያዋርዳል፣ የዚህን ያክል ራሱን ያደነቁራል። እንደ እህቶቻችን ሴት እንደ ሴት ብትኖሩ ምን አለ? እንደ መጀመሪያ ለማበዱ እንኳን እብደቱ ለወንዱ ብትውለት ምን አለ? አብዶ ሲጨርስ ይመጣል። እና አብረን ካላበድነ እና ደስታ ከእግዚአብሔር ነው። ደስታ በጽድቅ ነው። ደስታ በበጎነት ነው። የበጎነት ሁሉ ምንጭ ደግሞ መንፈስ ቅዱስ ነው። ስለዚህ ደስ የሚያሰኝለዋል። መንፈስ ቅዱስ ጸጋ ሲሰጥ ደስ ያሰኛል። በነገራችሁ ላይ አሁን ንስሐ ገብታችሁ 40 ቀንም ቢሆን ቆይታችሁ ናም ብላችሁ ስጋው ደግሞ ለመቀበል ትንሽ ፈተና ይኖራል አይደል? ልክ ስጋውን ደግሞ ተቀብላችሁ አበቃ አይደል? ደስ ይላል። ለዕለትም ለዚያም ቢሆን ደስ ይላል። ዕለት የሚቀበለው እንዲያቆኑ ኢየሱስ ችግር ነው። ዕለት የሚቀበለው ችግር ነው። ግን እንደዚህ አስባችሁ ንስሐ ገብታችሁ ተዘጋጅታችሁ አልቀሳችሁ አኮ ዘይደወለወን የተጠፈረ ቤት የረኩስት ብላችሁ ያ ሁሉ ነገር ከሆነ በኋላ ስጋውን ደግሞ ተቀብለው ሲወጡ ደስ ይላል። ያ ደስታ ደግሞ ኃጢአት እስከምንሰራ ይቆያል። አብሮ ኃጢአት ካልሰራን ይቆያል። ኃጢአት ስንሰራ ግን ይጠፋል። እና መንፈስ ቅዱስን መስተፍሲ ደስ የሚያሰኝ ይለዋል። ከዚያ ቀጥሎ ምን አለው? ከሰዓቲ ምስጢርን የሚገልጥ። አሁን እዚህ ላይ ነው ችግር የሚመጣ። በዚህ ዘመን 99.9% የእግዚአብሔር ቃል በቤተ ክርስቲያን ላይ እየተነገረ ያለ በስጋዊ ጭንቅላት ነው፣ በደማ አስተሳሰብ ነው። መጽሐፍ ቅዱስን ታነባውና የገባ ይመስላል። መጽሐፍ ቅዱስ እኮ በንባብ ልትረዳው አትችልም። ማንበብ ያስፈልጋል አያስፈልግም? መማር ያስፈልጋል አያስፈልግም? ብቻውን ይበቃል አይበቃም? የመንፈስ ቅዱስ እርዳታ ያስፈልጋል። ከሰዓት ምስጢርን የሚገልጥ ለነቢያት ትንቢትን፣ ለሐዋርያት ምስጢር ሃይማኖትን የገለጠ ለሊቃውንት ለነ ቅዱስ ዮሐንስ አፈወርቅ፣ ለነ ቅዱስ ባስልዮስ፣ ለሌሎቹም ምስጢር የገለጠላቸው መንፈስ ቅዱስ እኮ ነው። ምስጢር የሚፈልግ ሰው እኮ
ለዚያ ነው አይደለም መጽሐፍ እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን አላል። መንፈስ ቅዱስ ምን ይወዳል? ትሑት ሰው። ለምን? ማኅደረ ስለ እግዚአብሔር ትሕትና ይእቲ፣ የመንፈስ ቅዱስ ማደሪያ ትሕትና ነው አይደለም። ራሱ በዚሁ መዝሙር ባነበብነው መዝሙር ላይ ልበ ትሑተ ወየዋሃ፣ እግዚአብሔር ትሑትና ቅን ልብን አለ። ኢይሜንን ምን አይልም? አይንቅም፣ ያድርበታል። እስመ ማኅደሩ ውእቱ ልቡና ወነፍስ እንዲል እና ምስጢር እንዲገለጥለት የሚፈልግ ሰው መንፈስ ቅዱስን መለመን ያስፈልጋል። ጌታዬ ሆይ ምስጢር ግለጥልኝ፣ ቸርነትን አድርግልኝ ብሎ እንጂ ንባብና ትምህርት ብቻቸውን በቂ ነገሮች አይደሉም። ከዛ አምስተኛው ምን አለ? ቀዳሲ። ቀዳሲ ስንል አመስጋኝ በሚለው አይደለም፣ የሚያከብር ማለት ነው። በነገራችሁ ላይ ልጅነትን ሰጥቶ ያከበረን መንፈስ ቅዱስ ነው። ምክንያቱም የምንወለደው ከአብራከ ማን ነው? ከአብራከ መንፈስ ቅዱስ። ልጅነትን፣ የሥላሴ ልጅነትን፣ የእግዚአብሔር ልጅነትን የምናገኘው ከአብራከ መንፈስ ቅዱስ ተወልድ። ቀዳሲ አለ፣ የሚያከብር የሚለይ። ቀደሰ፣ አከበረ፣ ለየ። ከዚህ ዓለም ፈቃድ፣ ከዚህ ዓለም ኃጢአት፣ ከዚህ ዓለም በደል የሚለየን ቀድሶ የሚያከብረን ስለሆነ መንፈስ ቅዱስን ቅዳሴ ይላል። መንፈስ ቅዱስ አምላካችን ነው፣ እግዚአብሔር ነው፣ ጰራቅሊጦስ። ቸርነቱ ምሕረቱ ይደርብን፣ ከርደተ መንፈስ ቅዱስ ከጸጋው በረከት ያሳትፈን። እንዲህ ካልነ ዘንድ አጭር የቅዱስ ዳዊትን ነገር እናንሳ። ምክንያቱም ወመንፈሰ ከቅዱስ የታውፅም ላይ ቅዱስ መንፈስህን ከእኔ አትውሰድብኝ ይላል ቅዱስ ዳዊት በመዝሙር 50። ሁልጊዜ ስለምንነጋገርበት መዝሙር 50 በውስጡ 3 ዋና ዋና ምስጢራት አሉት። አንደኛው ነገረ ቅዱስ ዳዊት ነው። ሁለተኛው ነገረ ትሩፋን ነው። ሶስተኛው ነገረ ድህነት ነው። ነገረ ድህነት ነው። የትሩፋንን ነገር ብዙ ጊዜ ተነጋግረነዋል። የቅዱስ ዳዊትን ነገር ብቻ እናንሳ። ቅዱስ ዳዊት በመዝሙር 50 አስቀድሞ ገና ማንሻው ላይ ተሳሃለኒ እግዚኦ በከመ እበየ ሳህልከ፣ እግዚአብሔርን ምን ይለዋል? አቤቱ እንደ ይቅርታ ገናናነት ይቅር በል። ዝም ብሎ ተሳሃለኒ ማለት ይችል ነበር እኮ፣ ግን ኃጢአቴ ገናና ነው ብዙ ነውና ለየት ያለ ኃጢአት ለየት ያለ ምሕረት ይሻል፣ አንዳንድ ጊዜም ለየት ያለ ቅጣት ይሻል። በከመ እበየ ሳህልከ፣ እንደ ይቅርታ ገናናነት ኃጢአቴን ይቅር በለኝ። ወበከመ ብዝኃ ምሕረትከ ደምስስ ኃጢአቴ፣ እንደ ይቅርታ ብዛት ኃጢአቴን ደምሳልና ሕጽበኒ ወአንጽሐኒ እምኃጢአቴ። ቅድም ምን አልን? መንፈስ ቅዱስን መንጽህ ያላልነው? ይኸውልህ ሕጽበኒ ወአንጽሐኒ እምኃጢአቴ፣ ከኃጢአቴ እጠበኝ አጥበህም አንጽሐኝ። ወማበሳይን ያንጽሐኒ አለና እስመ ለልየ አእምር ጌጋዬ። ገባችሁ? እኔ ምንን አውቃለሁ? በደሌን አውቃለሁ። ታውቃላችሁ በደላችን እናውቃለን። በደሉን የሚያውቅ ሰው እኮ እንደዚህ አይሆንም። ቅዱሳን እኮ ከቅዱስና ያደረሳቸው አንዱ በደልን ማወቅ ነው። ዳዊትን ዳዊት ያሰኘው እኮ በደሌን አውቃለሁ፣ የጎልማሳ ሚስት መንሳቴን፣ ጎልማሳ ማስገደሌን አውቃለሁ፣ አልረሳሁትም። አባቶቻችን ምን ይላሉ? እግዚአብሔር ይቅር ብሎታል ዳዊትን። ዳዊት ግን ለብዙ ጊዜ ራሱን ይቅር አላለም ነበረ። አባ እንጦንስ አባ መቃርስ ምን ይላሉ? ኃጢአትህን የረሳኸው ቀን እግዚአብሔር ያስታውስብሃል፣ ያስታወስከው ቀን እግዚአብሔር ይረሳልሃል አሉ። በባህሪው መርሳት ኖሮለት ሰው ይተውልሃል ማለት ነው። ስለዚህ እስመ ለልየ አእምር ጌጋዬ፣ በደሌን አውቃለሁ አለና ወኃጢአቴን ይቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴም ዘወትር በምኔ ነው አለ? በፊት ያለ ነገር እንዲታይ ዘወትር እንዲታሰብ አስበዋለሁ። ኃጢአቴን ዘወትር አስባለሁ፣ ኃጢአተኛ መሆኔን። ታዲያ አባቶቻችን ምን ብለው ተረጎሙ? እንዲህ ሲል በአንድ በኩል ይጠቅማል፣ በአንድ በኩል ያውካል። ይጠቅማል ዘወትር ኃጥእ መሆንን ማወቅ። ያውካል ማለት አንዳንድ ሰው ኃጢአቱን በማሰብ ሰበብ ተመልሶ አይምሮው የኃጢአት ቆሻሻ እንዲያስብ ይፈቅድለታል። ለምሳሌ በዝሙት የወደቀ ሰው እንዴት ዝሙት እንዳደረገ እንዲያስብ አይደለም፣ ዘማነኝ ብሎ እንዲያስብ ነው እንጂ ተግባሩን ካስበው ያማ አይምሮው መልሶ ማቆሸሽ ነው። ተግባሩን አይደለም የሚያስበው ኃጢአተኛነቱን ነው። እና ወኃጢአቴን ይቅድሜ ውእቱ በኩሉ ጊዜ አለና ለከ ለባሕቲትከ አበስኩ፣ አንተን ብቻ ተናገሩ። እንደ ቸርነት ላይ ያለ እሱ አይደለም? አዎ አንተን ብቻ በደልኩ። ለምሳሌ እኛ ኃጢአት ስንሰራ መላእክትን አልበደልንም? በድለናል። እመቤታችን አልበደልንም? በድለናል። ቤተክርስቲያን አልበደልንም? ለምንድን ነው አንተን ብቻ የሚለው? ነናላችሁ እነሱን በደልናቸው ምንላችሁ? የእሱ ስለሆነ ነው። ለዚያ ነው እርሱን መበደል ሁሉም መበደል ነው ዞሮ ዞሮ። እና ለከ ለባሕቲትከ አበስኩ አለና ወእኩየኒ በቅድሜከ ገበርኩ፣ ክፋትንም በፊትህ አደረግኩኝ።
ከመ ተጽደቅ በነቢብከ ባነጋገርህ እውነተኛ ትሆን ዘንድ ወትማ በኩነኔከ በፍርድህ ድል ትነሳ ዘንድ አለና እስመናሁ በኃጢአት ተጸነስኩ አለ። እኔ እናቴ በደለኛ ሆነ ኃጢአተኛ ሆነ ኃጢአት ባሰበችበት ወራት ተጸነስኩ። አንድም እናቴ ሔዋን ኃጢአት ሰርታ ፍዳ በምትቀበልበት ወራት ተጸነስኩ። ወበአመፃ ወለደትኒ በአመፃ እናቴ ወለደችኛልና እስመናሁ ጽድቅ አፍቀርከ አንተ ምን ወደድክ አለ? ጽድቅን ማለትም እውነትን ወደድክ። ምንን ወደድክ? እውነት ወዳጃታለች እንጂ እስመናሁ ጽድቅ አፍቀርከ። ቀጥሎ ዘይትነበህዋ ጥበበ ካዳይከን ያለ የማይነገር ስውር ምስጢርን አስታወቅኸኝ ገለጥክልኝ አለ። ይኸውልህ ቅድም እኮ ብያለሁ። ምን አልነ? ከሳቲ ያመጣዋል እኮ ራሱ መጽሐፍ። አየው የማይታወቅ ምስጢር ለምሳሌ በልብ ሐዋርያት ተሰውሮ የቀረ ምስጢር ስንቱ ይዘረዝራል። ከነሱ በላይ በእመቤታችን ልቦና አንድ ቀን ዝትነ ማርያም በበዓት በጽርሐ ጽዮን ተቀምጣ ሳለ ሐዋርያት ተሰብስበው ያ አምላክን የመጽነስሽ የመውለድሽ ነገር እንደምን ነው ረቆብን ይኖራልና እስቲ አስረጅ ብለው አሏት። እመቤታችን አባቶቻችን ምን ይላሉ? እሱንስ በኋላ እናመጣዋለን። ኋላ እመቤታችን አይ ልጆቼ ይቅርባችሁ አትችሉትም፣ እኔም ሳስበው ገና ጭንቅ ጭንቅ ይለኛል። ምን አለች? አይ እመቤታችን አንቺስ ችለሽዋል ደግሞ ለመስማት ንገሪን አሉ። አባቶቻችን ምን አሉ? መቀራረብ ያለማምዳልና መለማመድ እንዲያ ነውና። ከዚያ እጅግሬን ያዙኝ አለቻቸው። እጅግሯን ያዟት እና ግሩም መልአክ ከሰማይ የማውቀው መልአክ ቀርቶ የማላውቀው መልአክ መጣ። መጻ መልአክ እግዚአብሔር እምሰማይ ይዞ በእዴሁ ጽዋዐ ሕይወት ብላ ገና ስትጀምር ግሩም መልአክ ከሰማይ ወደቀ እና ከተግሳጹ መካከል መልአክ እግዚአብሔር ምን ብሏቸዋል? እሱ አላወቀችው ምስጢር እናንተ የተገባችሁ አይደላችሁም ብላቸዋል። እንደገና ሐዋርያት ላወቁት ምስጢር ደግሞ ሊቃውንት የተገቡ ነው አልተገኙም። በነገራችን ላይ እነዚያ ቅዱሳን ሊቃውንት እንኳን ቅዱስ ዮሐንስ አፈወርቅና ቅዱስ ባስልዮስን ያክል ሊቅ ሐዋርያት ለሚያውቁት ምስጢር በመጠን እኮ ነው የሚያውቁት። ሐዋርያት ከሚያውቁት እኮ ሊቃውንት የሚያውቁት በመጠን ነው። እንድታውቁት ሁሉን አይደለም። ዛሬ ያሉ መምህራን እንኳን አስተውለ እንተወሱ ለነጽጽር የማይሆን ጠጉር ብለው ያባል አባቶቻችን ጠጉር ብለዋል። አባቶቻችን መናቅ አይደለም፣ እውነተኞቹ አሉ ለተመንፈስ ቅዱስ ያደረባቸው ነው። ሌላውን ማለት ነው። እና ዘይትነበህዋ ጥበበ ካዳይከን ያለና ትነዝሃኒ በአዛብ በሂሶጵ ነው ያለው። ቅድም ሰምታችሁታል። ደህና ዋላችሁ? አዎ እንደዛ ይለዋል። እና አንዳንዶቹ በስሚዛ ብለውታል። ያው ተመሳሳዩን ነገር ማምጣት ነው። እና ትነዝሃኒ በአዛብ ማለትም በሚያነጻ ቸርነትህ ትረጨኛለህ፣ ወይም በማየ ምንዛ በማየ ንስሐ ትረጨኛለህ። ወእነጽህ ከርኩሰቴ ከኃጢአቴም ነጻለሁ። ተሐጽበኒ እምበረድ ወእጸአዱ ታጥበኛለህ። ቅድም ምን ብለናል? መንጽሔ ያለው አለ። ከዛ ደግሞ ቅዳሴ ያለው እምበረድ ወእጸአዱ አለ። ታሰማኒ ትፍስሕተ ደስ የሚያሰኝ ነገር ነገረ ድኅነት የመንግሥተ ሰማያትን ነገር ታሰማኛለህ አለና ወይትፌሱ አጽምተ ጻድቃን የጻድቃን አጥንቶች ደስ ይላቸዋል። ለዚያ ነው አባቶቻችን ሲለምኑ መቃብር አበው እንሄድና አባቶቻችን እንደለመድነው እጅ ነስቶ መቃብራቸው አጥንታቸውን አለምልምልን፣ ነፍሳቸውን ማርልን፣ በረከተ ገነት አኑርልን፣ ለእኛም በረከታቸውን አሳድርልን ተብሎ የሚታለፍ አባቶች መቃብር ሲኬድ ህደጎቹ ማለት ነው። ኃላፊ አግዳሚው ሳይሆን ደህና ዋላችሁ? አዎ። እና ወይትፌሱ አጽምተ ጻድቃን አለና ሚትገጸ ከመ ኃጢአቴ ፊትን ከኃጢአቴ መልስ ብሎ አለ። ለምን? ልትቀጣኝ አተኩረሃልና አትቅጣኝ፣ ከኃጢአቴ ፊትን መልስ። ወደምስስ ሊተኩሉ አበሳዬን በደሌን ሁሉ ደምስስልኝ አለና ልበ ንጹሐ ፍጥር ሊተ እግዚኦ አቤቱ ንጹሕ ልብን ፍጠርልኝ። መንፈሰ ርቱዐ ሐድስ ተከርሲ የቀናውን መንፈስ በውስጤ ኢትግድፈኒም ቅድመ ገጽከ ከፊትህ አትጣለኝ፣ ብጥለኝም እንደጣልከኝ አትተወኝ አለና ርዕሶ እዚህ ላይ ነው የሚመጣ። ወመንፈሰከ ቅዱሰ ኢታውፅእ እምኔ ቅዱስ መንፈስን ከኔ አትውሰድብኝ ብሎ አለ። ዳዊት ለምን እንደዚህ አለ ቢሉ በዚያ ወራት ታሪኩን ታውቃላችሁ። ከቤርሳቤ ጋር በነበረው ነገር ምክንያት በጣም ተጸጽቶ እያለቀሰ ካደረሳቸው ጸሎቶች አንዱ ይሄ ነው። ቅዱስ ዳዊት ሲያለቅስ ሲጸልይ በመካነ ጸሎቱ በመካነ ሱባኤው ከዚያ ሆኖ
ቆሞ ሲጸልይ ተንበርክኮ ሲያለቅስ ታውቃላችሁ። በነገራችን ላይ እንደ ተርታ ነገር እየሰማ ነው። እስቲ በሞቴ እንደው አባ አርሳኒዎስ ልብሱን አርሶ በዕቃ ይቋት ነበረ ሲባል ሰምተናል አይደለም? የዳዊትን እስኪ ያስቡት። እንባ እንደ ዳዊት ነው ይባላል። እንደ አዳም እንደ ዳዊት ይባላል። እንደ ጴጥሮስ እንደ አርሳኒዎስ ቆሞ ሲያለቅስ ልብሱ ርሶ አካሉ ርሶ በእግሩ ወርዶ፣ ምክንያቱም ጸሎት ሲያደርግ ጫማ ለብሶ አይደለም፣ ልብሰ መንግስቱን ለብሶ እንዳይመስላችሁ። በኋላ ግን አባቶቻችን በዙሪያ የነበሩት መኳንንቱ ምን አደረጉ? ጌታችን ምንስ ቢሆን የእስራኤል ንጉሥ አይደለ እንዴት በማቅ ብቻ ብለው ልብሰ መንግስት እያለበሱ እንደ መከዳ ያለ ቤተ መንግስት መደገፊያ እየሰጡት እዚያው ነው ያለቅስ ነበረ። እንግዲህ ያስቡት፣ ቋሚ ስራ አስፋችቷል። የአንድ ንጉሠ ነገሥት ቋሚ ስራው ምን? ማልቀስ። ማንን ስለበደለ? እግዚአብሔርን ስለበደለ ነው። ያስገርማል። እና በዚያ ወራት ነው ታውቃላችሁ አይደለም? ሐረግ በቅሎ እንኳ እጅግሩን አስሮት ነበር አይደል? ጠፍቷቸው ለተወሰነ ቀን ያንቆራርጠው አውጥተውታል። ተንበርክኮ ሲያለቅስ እኮ ክንድ መሬቱ ይርስ ነበር ይባላል በንባው። እና ይሄ ቅዱስ ዳዊት እንዲህ እያለ አሁን የተናገርነው ልመና ሁሉ የእሱ ነው፣ የቅዱስ ዳዊት ነው። እንዲህ ሲለምን ቆይቶ በኋላ ምን አለ? ወመንፈሰከ ቅዱሰ ይታውፅም ላዕሌ፣ ቅዱስ መንፈስን ከኔ አትውሰድብኝ። ምን ማለቱ ነው ቢሉ ወትሮ አባታችን አዳም የእግዚአብሔር ጸጋ በተለይ ልጅነት ተሰጥቶት ነበር አይደለም? ንገሩኝ። ቢበድል ተወሰደበት አልተወሰደበትም? ተወስዶ ቀረ አልቀረም? እስከ ጌታ መምጣት ድረስ ተወስዶ ቀረ። ከዚያ በኋላ ለነቢያቱ የተሰጣቸው ምንድን ነው? መንፈሰ ረድኤት ነው። ያው መንፈሰ ረድኤትም ሲበድሉ እየተለያቸው ችግር ነው። እና አዳምን እንደቀጣኸው ፈጽመህ አትቅጣኝ። እርሱ ልጅነቱን ወስደበት እኛ ሁሉ ከልጅነት ርቀናል። አሁን ደግሞ መንፈሰ ረድኤት ሰጠህናል። ያንን መንፈሰ ረድኤት ከኔ አትውሰደው አለ። አባቶቻችን ምን አሉ? ዳዊት እንደዚህ አለ፣ መንፈሰ ረድኤትማ ተወስዶበት የለ በዚያ ወራት ቢሉ እንደወሰድከው አታስቀረው ሲል ነው፣ መልስልኝ ሲል ነው። የቅዱስ ዳዊት መንፈሰ ረድኤት እንደተለየው መገለጫው ምንድን ነው ቢሉ የመጀመሪያውን ኃጢአት ከሰራ በኋላ መንፈሰ ረድኤት ባይለየው ኑሮ አይደግምም ነበር። ምክንያቱም ኃጢአቱን ወዲያው እንደሰራ ከቤርሳቤ ጋር ወዲያውን ወደ አይምሮ የመጣ ኃጢአቱን መሸፈን ነው እንጂ ንስሐ መግባት አይደለም። ኃጢአቱን ለመሸፈን ደግሞ ወደ ሁለተኛው ኃጢአት ሄደ። እሱም ምንድነው? ኦሪዮን ማስገደል። እንደዚያም ሆነ መንፈሰ ረድኤት እንደተለየ ምን ይታወቃል? በቃ ሰው ምስጢርን አላወቀብኝም ብሎ ቤተ መንግስቱ ተደላድሎ ቁጭ ብሏል። ስለዚህ እግዚአብሔር ማንን ላከ? ነቢዩ ቅዱስ ናታንን። በጸጋ በረድኤት በማዕረግ የሚበልጥ እኮ ቅዱስ ዳዊት ነበረ። በዚያ ወራት ግን መንፈሰ ረድኤት ተለይቶታል። እና ሰው ኃጢአት ሲሰራ እንዲያ ነው ብዬ ነው። ዛሬ የምታዩት በዓለም ያለ እኔን ጨምሮ በመድረኩም ያለን በሌላም ስፍራ ያለ ያን ያክል እግዚአብሔርን መፍራት የጠፋ ለምን ይመስላችኋል? በአንድ ኃጢአት ላይ ሌላ ኃጢአት ሲደራረብ የመንፈስ ቅዱስ ጸጋ እየራቀ ሄዶ ጨርሶ ንስሐ ለመግባት እንኳን አይምሮ ማሰብን ያቆመዋል። አባቶቻችን ምን ይላሉ? ኃጢአት መጀመሪያ ሲሰራ ያስደነግጣል። ቀጥሎ ድንጋጤው ይቀንሳል። እያለ ድንጋጤው ይጠፋል። ቀጥሎ ኃጢአትን ለመስራት ሰው ድፍረት ያገኛል። ከዛ ኃጢአትን መስራት የዕለት ተዕለት ስራ ይሆንና በመጨረሻ ይላሉ አባቶቻችን የመጨረሻው ደረጃ ምንድነው ከተባለ ኃጢአትን እንደ ጽድቅ መቁጠር ይጀምራል። ሰዎች ጉቦ ሰጥተው ሲሾሙ እንደ ኃጢአት መስሎ ይታያቸዋል። ነናዋላችሁ ከወንዱ ከሴት ከወንድ ጋር ከማይገባው ቦታ ክነቱን ሌላውን ነገር ለማርከስ ሲንከላወስ ራቁቱን ኃጢአት ሰራ ይመስል አንዲት ሴት በነገራችሁ ላይ በመንገድ ብርቷን ገልጣ ጡቷን ገልጣ ስትሄድ ብዙ እህቶቻችን ስቅቅ ይላቸዋል። ለምን ይመስላችኋል? በጣም ጽድቅ እንደሚሰሩ እንደ ትልቅ ነገር ነው የሚቆጥሩት። በዛ ላይ ደግሞ እነሱን የሚያበረታቱ ብዙ ወገኖች አሉን። በተለይ ሰባኪ ነኝ አገልጋይ ነኝ ሰንበት ተማሪ ነኝ የሚል ሴት ለምሳሌ ሱሪ ለብሳ የምትሄደው ሴት ሲቆጧት ሌላኛው ምን ይላል? ምን አንተ ስንት ኃጢአት ትሰራ የለ ምን ሱሪ ታጋንና ይላል አይደለም? እንዴት ዋላችሁ? ይኸውልህ እኔ አንተን የምቆጣ ጻድቅ ስለሆንኩ አይደለም፣ ግን ለእኔ እንድታውቀው ሁለት በደል እንዳይሆንብኝ ነው። የራሴ ኃጢአት አለ አይደለም? እያየው ዝም ማለት የሁለተኛ ኃጢአት ነው። ደግሞ ግዴታ ነው። አስተማሪ ብለህ ክህነት ሰጥቶ እግዚአብሔር ካስቀመጠ እያየ ዝም ማለት አትችልም። ሁለት በደል እንዳይሆን ነው። በዚያ ላይ ደግሞ እኔ ኃጢአቴ ብዙ ስለሆነ ከኔ ጋር ተነጻጽሮ እግዚአብሔራችን ሴት ይምራታል ማለት አይደለም። ደህና ዋላችሁ? 1000 ሰው የገደለና አንድ ሰው የገደለ ሁለቱም ገሃነም ነው የሚገባ። አይ ከዛኛው አንጻር ያንተ ትንሽ ነው እግዚአብሔር የሚያጸድቅ ይመስላል? የለም፣ እነሱ የለም። እሱን ማወቅ ማስተዋል ያስፈልጋል።
እና ቅዱስ ዳዊት በኃጢአት ላይ ኃጢአትን ሲጨምር ናታን መጥቶ ነገረው። ያን ጊዜ ግን አይምሮ ተመልሶለት ትልቁ ጸሎቱ ያ የተሰጠው 7 ሀብታት ተሰጠውት የለ በኃጢአቱ ቢቀጥል እኮ 7 ሀብታት ይነሱት ነበረ። ምክንያቱም መንፈሰ ረድኤት ማለት እኮ ወመንፈሰ ከቅዱሰ የሰጠኝን ሀብት ከኔ አትውሰድብኝ። ሀብተ ትንቢቱን ሀብተ መንግስቱን ለምን ሳኦል ቢበድለው እና ንስሐ ባይገባ እኮ ቀምቶታል። እግዚአብሔር ለዳዊት ሰጥቶታል። እኔን አትቀማኝ፣ ሀብተ ክህነቱን አትቀማኝ፣ ሀብተ ኃይሉን፣ ሀብተ መዊውን፣ ሀብተ በገናውን፣ ሀብተ ፈውሱን አትቀማኝ። ከሁሉ ግን ያንተ ባሪያ መሆንን ነው። ቅዱስ ዳዊት አሁን መንግስቱ ያሳሳው ይመስላል እናላችሁ እግዚአብሔርን ነው መያዝ እንጂ። በነገራችሁ ላይ አባቶቻችን የሚሉት ነገር አላቸው አይደለም? በጣም አብዛኛው ክርስቲያን ጥሩ ክርስቲያን ነው የሚባል እግዚአብሔርን ሳይሆን ከእግዚአብሔር የሚገኘውን ነገር ነው የሚሻ። በጣም ትልቁ ችግር እሱ ነው፣ ራሱን እግዚአብሔርን አይደለም። ምክንያቱም ወደ እመቤታችን ስዕል ፊት ቀርበን እመቤታችን ራሷን እሷ እኛ እንድንሆን ነው የምጸልይ ወይስ ከእሷ ስለሚገኝ እንዲያርጊልኝ አለ። ራሷን አንፈልጋትም? እመቤታችን አንፈልጋትም? ቅዱሳንን አንፈልጋቸው? ከሁሉ በላይ የሆነ የሁሉ ፈጣሪ እግዚአብሔርን አንፈልገው? እና ወመንፈሰ ከቅዱሴ ታውፅም ላይ ብሎ ሲል እግዚአብሔር በረድኤት አድሮበት ነው የሚኖርና ያንን አትንሳይ ነው። በቃ መንፈሰ ረድኤትን አትንሳይ ነው። በአጠቃላይ ለእኛ አስትሉኝ እንደሆነ ይኸውላችሁ በሁለት መንገድ መንፈስ ቅዱስ ከኛ ይለያል። አንደኛው ከባዱ ነው፣ በጣም የበለጠው ከባድ ማለት እሱ ምንድን ነው? ልጅነት። ምክንያቱም መንፈሰ ከቅዱሴ ታውፅም ላይ የሚለው ትርጓሜ ምን ይለዋል? ልጅነት፣ የሰጠኸኝን ልጅነት ከኔ እንዴት ዋላችሁ? እንዴት ዋላችሁ? የሰጠኸኝን ልጅነት ከኔ። ልጅነት የሚወሰድ መቼ ነው? ሰው እምነቱን ሲክድ። መካድ ሲባል የግድ ጴንጤ እስላም መሆን ብቻ አይደለም። ከዚሁ ካለህበቱ ነው። ኦርቶዶክስ ነኝ ብሎ ከፍሎ አምናለሁ የሚላለን፣ ቅዱሳንንም ያቃለል፣ ስርዓት ቤተክርስቲያን የሚነቅፍ በአፉ ብቻ አይደለም በልቡም ታቦት እግዚአብሔር የሚነቅፍ ዕፀ መስቀሉ የሚነቅፍ ለአቲ ስብሐት እመቤታችንን ቤተ ክርስቲያንን የእግዚአብሔር የሆነውን ነገር በሙሉ መቀበል ግዴታችን ነው። ያንን የማያደርግ ሰው ያኔ ነው ልጅነቱ የሚነሳ። ለዛ ነው በነገራችሁ ላይ በአንዳንድ ነገሮች ላይ ስንናገር ሰማላችሁ አይደለም? እናዋላችሁ ሰው እምነቱን ሲክድ ብዙ ሰዎች እምነታቸውን ክደው ተመልሰው ሲመጡ እንደ ጳጳስ፣ እንደ ሰባኪ፣ እንደ ዘማሪ፣ እንደ ዲያቆን፣ እንደ ቄስ ነው አይደል የሚቀበሏቸው? ይኸውላችሁ በጣም የሚያሳዝነው ነገር እሱ ነው። አንድ ሰው እምነቱን ሲክድ መጀመሪያ የሚያጣ ምኑን ነው? ልጅነቱን። ልጅነቱ ሳይኖር እንዴት ነው ክህነቱ የሚኖር? ከዛ ምን ይላሉ? ንስሐ ገብቶ ቢመለስ ልክ በቤተክርስቲያናችን ታሪክ አለ አይደለም? በአባ ብሶይ ታሪክ ውስጥ አባ ብሶይ ደቀ መዝሙሩ ወጥቶ ከአረማዊ ጋር ተነጋግሮ ጌታችን ክዶ መጣ። ከዚያ በባቱ አስገብቶ አልቅሶ ለምኖ ሱባኤ ገብቶ እንደገና መንፈስ ቅዱስ በርግብ አምሳል መጥቶ ሲያድርበት አየ። ሌላ አንድ ታሪክም አለ። አንድ ባህታዊ አንዲት ሴት አየ። ያቺ ሴት ደግሞ አባቷ ካህነ ጣዖት ነው፣ ጣዖት አምላኪ ነው። በአጸ ፍቅር ተነደፈ። እንግዲህ አስቡት፣ መነኩሴ ባህታዊ እኮ ነው። ወደድኩሽ ላግባሽ አላት። በቃ ከዛ አባቴ ልጠይቀው አለችው። አባቷን ሄዳ ስትጠይቀው አባቷ ደግሞ ሄዶ ቆይ እስኪ ልጠይቅ ብሎ ሄዶ ጣዖቱ ጠየቀ። እና በጣዖቱ ያደረው ጸላይ ሰናያት ምን አለው? ማግባቱን ታግባው፣ ምክንያቱም ብሕትውናውን ስለምታስፈርስለት። ነገር ግን እሱ ብቻ አይበቃም፣ እምነትህን ካድ በለው አለ። ያዛቆነ ሰይጣን አለ የሚባል አንድ ጊዜ ተይዞ የለ ካድ አለችው። እሺ ክዳለዋል ነናዋላችሁ። ከዛ የጋብቻ ስርዓት ሊፈጽሙ ሲሄዱ ያ በጣዖቱ ያደረው ሰይጣን ቆይ እንዳታጋባሉ ለካህነ ጣዖቱ። ምን ነው ሲለው አምላኩ ይጸጸት ይሆን እያለ እየጠበቀው ነው፣ ጨርሶ አልተለየውም ብሏል። ይህን ሲል ጠላት ማን ይሰማል? ራሱ ባህታዊው። ወይኔ እንዲህ ነውን ብሎ እንደገና ሄዶ ቢያለቅስ በአምሳለ ርግብ መጥቶ አድሮበታል። ምናላችሁ እና ልጅነት ከተለየው በኋላ አንድ ሰው ከካደ በኋላ ተመልሶ ሲመጣ ጳጳስ ቢሆን ከጵጵስናው ጋር አይመጣም፣ ተራ ነው፣ ምዕመኑ ነው የሚመጣ። ተመልሶ ራሱ ክህነት አይሰጠው እንድታውቁት። የለም የተለየ ምክንያት ኑሮ በመንፈስ ቅዱስ ስልጣን የተለየ ካልሆነ በቀር የለም። ሰባኪ ዘማሪ ክዱ የመጣ ሰው ሰባኪም አይደለም፣ ዘማሪም አይደለም፣ ቄስም አይደለም፣ ዲያቆንም አይደለም፣ ጳጳስም አይደለም። የማይከለከለው አንድ ነገር ብቻ ነው። መነኩሴ ከሆነ ቆብህን ጣል አይባልም። በመንኩስና ይቀጥላል። ግን የመነኩሴ ንስሐ ወሰን የለውም። በሕይወት እስካለ ድረስ አልቅስ ነው ንስሐው። አንድ መነኩሴ እምነቱን ከካደና ቆብ የሚያስጥል ስራ ከሰራ በቃ እንደዚያ ነው። የዕድሜ ዘመን ንስሐ ነው የሚሰጠው። እና አንደኛው
ልጅነትን እንዳናጣ ነው መለመን። ቅዱስ መንፈስህን ከኔ አትውሰድብኝ ማለት ልጅነትን ከኔ አትውሰድብኝ። ሁለተኛው ግን መንፈሰ ረድኤት ማለትም ቅዱሳን ሐዋርያት ልጅነትን ያገኙ ዛሬ አይደለም፣ በበዓለ ሃምሳ አይደለም ልጅነት ያገኙ፣ በዕለተ ሐሙስን ያገኙት በዕፀበተ እግር አይደለም። የዛሬው መንፈስ ቅዱስ ምንድነው ተከባለ? ሰዎች ክርስቲያኖች ጾመን ጸልየን ሰግደን ሕጉን ስርዓቱን ጠብቀን የሚያድርብን ጸጋ ነው። እሱ ገብቷቸው ለዘናናችሁ ያን ጸጋ ብዙዎቻችን የለንም። አንዳንዶችም ሊኖረን ቢችልም ጠዋት ማታ የሚያሳዝነውን ነገር ስንሰራ ነው የምንውል። እና በእውነቱ ቅድም ያልኳቸው ምስጢር አንድ ሰው በጥምቀት በልጅነት የመንፈስ ቅዱስ ጸጋ ይሰጠዋል ወይም ደግሞ ልጅነት ይሰጠዋል። ልጅነት ስለተሰጠው ብቻ እኮ ምስጢር ይገለጥለታል እንደዛ አይደለም። እሱ ልጅነት ነው። የመንፈስ ቅዱስን ጸጋ ከዚያ በኋላ ወጥቶ ወርዶ በጾም በጸሎት በስግደት ነው የሚገኝ። ለዚያ ነው ሐዋርያትን አይታችሁ ከሆነ በነገራችሁ ላይ በኢየሩሳሌም ያ ሁሉ በመቶ ሺህ የሚቆጠር ሰው በከተማዋ እያለ ለምንድን ነው ለ120 ሰዎች ብቻ የወረደ? ደህና ዋላችሁ። 120 ሰዎች 3 ዓመት ከ3 ወር አብረው አልነበሩም? ከዋለበት እየዋሉ ካደረበት እያደሩ በአይሁድ ዘንድ ተሳዳጁ ነው። እሱ ብቻ አይደለም፣ እስከ እርገቱ አብረው ቆይተው በእርገቱ ጊዜ ሕግ ሰጣቸው መንፈስ ቅዱስን ለመቀበል። አንትሙ ሰነበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ ማርያም፣ ከአርያም መንፈስ ቅዱስን እልክላቸዋለሁ ኃይሉን እስክትታጠቁ ድረስ በኢየሩሳሌም ብቻ አይደለም ከጽርሐ ጽዮን እንዳትወጡ ብሎ እዚያች አንድ ቤት ውስጥ አስቡት። እዚያ አዳራሽ ለ10 ቀን አትውጣ ብትባል ምን ትሆናል? እዚያው ቆዩ አላቸው። በአንድ ልብ በአንድ መንፈስ ሆኖ 10ን ቀን እመቤታችን እየመራቻቸው ጸለዩ። ታዲያ መንፈስ ቅዱስ ሲወርድ ለምን በጎረቤት ከጽርሐ ጽዮን ጎን ሌላ ቤት አልነበረም? እንዴት ዋላችሁ? አልነበረም? ነበረ። ነገር ግን ወደዛ ወረደ? አልወረደም። ለምን? ተግተው ለምነው ደጅ ጸንተው የተገኙ እነሱ ብቻ ናቸው። ለ120 ሰው ነው የወረደው። በቃ ከዚያ በኋላም እያለ ለሚገባው ነው የሚወርድ እና የመንፈስ ቅዱስ ጸጋ የሚገኝ በመተኛ አንድ ጊዜ ተጠምቄያለሁ ክርስቲያኑኛለሁ አምኛለሁ አይደለም። ምግባር ትሩፋት መስራት ያስፈልጋል። ዘወትር መንፈስ ቅዱስን አለመበደል፣ የበደልነ ቀን ደግሞ መጸጸት ንስሐ መግባት ግድ ይላል። ያን ጊዜ የመንፈስ ቅዱስ ጸጋ ከኛ ጋር ይኖራል። ያም ጸጋ እንደ ሐዋርያትኛ ቋንቋ መናገር አይደለም የሚያስፈልገን፣ እሱን ላደላቸው ለሚገባቸው ይሆናል። ለኛ የሚያስፈልገን የመንፈስ ቅዱስ ጸጋ ምንድን ነው ከተባለ እንግዲህ ክርስቲያን መሆንን ልጅነትን በጥምቀት አገኝተናል አይደል? ከዚያ በኋላ ከመንፈስ ቅዱስ ጸጋ ወገን ምን እንሻለን ተብሎ ቢባል ለመዳን የሚያስፈልገው ትልቁ ጸጋ ማመን ነው አይደል? እናዋላችሁ ማመን እኮ የሚፈተን ነገር ነው። አታውቁም? የሚያድግም የሚያንስም ነገር እኮ ነው። ለዚያ ነው ወስከና ሃይማኖት አሉ ሐዋርያት፣ እምነት ጨምርልን ብለዋል። እና መንፈስ ቅዱስን እምነት መለመን አለብን። የማይናወጽ እምነት፣ የእምነትን ጸጋ፣ ቀጥሎ የፍቅርን ጸጋ፣ የትህትናን ጸጋ፣ የትዕግስትን ጸጋ፣ የንጽህናን ጸጋ፣ ያለማቋረጥ የመጸለይ የማመስገንን ጸጋ። ይሄ እኮ የመላእክት ጸጋቸው ነው። ያንን አትውሰድብኝ፣ መጀመሪያ ስጠኝ፣ ቀጥሎ ደግሞ ከኔ ዘንድ አትውሰድብኝ ማለት ይገባል። የዳዊት ሀብቱ የቅዱሳን በረከት ይደርብን። እንግዲህ ሰዓት ለመጠቀም ዛሬ ሐዋርያ ዮልዮስ፣ ሐዋርያው አፍሮዲጡ፣ አባታችን አቡነ ታዲዮስ ስላድኗቸው በዚያ በኩል አለ። ዛሬ ልደታቸውን አቡነ ታዲዮስ የጸላልሹ ከሮማኒዮስና ከቅዱስ ሮማኒዮስና ከቅድስት ማርታ በገዳም በሀገረ ጽላልሽ ወይም በደብረ ዞረሬ የተወለዱበት ቀን ነው። ታላቁ ጻድቅ ሐዋርያ ሰማዕት አረጋዊ በግመል በመርፌ ቀዳዳ እንደ ሐዋርያው ቅዱስ ታዲዮስ ያሳለፉ ናቸው። ብዙ ቅዱሳን አሉ ዛሬ፣ በጣም ብዙ ቅዱሳን ስማቸውን በቀደም ነግሬያቸዋለሁ። አባ አንስያ፣ ዮልያ፣ ታዎድራጦስ፣ ታድሮስ፣ ዮልያኖስ እናቱ፣ በ2 ወሩ የተሰዋው ሕፃን፣ የቅዱስ የስድሮስ ማህበርተኞች፣ ሌሎችም አሉ እና እነዚህ ሁሉ ዓመታዊ በዓላቸው ነው። ነገ የእመቤታችን ዓመታዊ የስደት መጀመሪያ በዓሏ ነው የስደት እና ደብረ ምጥማቅም አለ። እመቤታችን የተገለጠችበት ዛሬ 3ኛ ቀን ነው። ገና እስከ 5ኛው ቀን ይቀጥላል። እንደገና ደግሞ ነገ የስደቷ መታሰቢያ ነው። ስደቷ ጌታችን እመቤታችን ዮሴፍ ሰሎሜ በስደት ወደ ምድረ ግብፅና ወደ ኢትዮጵያ የወረዱበት ስለሆነ የእመቤታችን ነገር የስደቷን የሐዘኗን ነገር ለማሰብ ይመቻል። የመጨረሻ ማጠቃለያ የማደርገው ነገር ምንድን ነው? እመቤታችን ድንግል ማርያም ስትገለጥላቸው በግብፅ በደብረ ምጥማቅ ለነበሩ ወገኖች ለአማኒውም ለያማኒውም ብቻ በስፍራው ለተገኘ
ለምኗት ብቻ ሳይሆን ሁል ጊዜ እመቤታችን ስትመጣ የማይለዩዋት አሉ። ካህናተ ሰማይ አይለዩዋትም፣ ሕፃናት አይለዩዋትም፣ ሰማይታት አይለዩዋትም። ከዚያ ግን ምን ጊዜም እመቤታችን የትም ስፍራ ስትገኝ ማንን ይዛ ነው? ቅዱስ ዳዊትን ይዛ ነው የሚያመሰግናትን። እመቤታችን የቅዱስ ዳዊትን ምስጋና ትወደዋለች። በነገራችን የሁሉንም ቅዱሳን ምስጋና ትወዳለች የበለጠ። ለምን? ገና ሳትወለድ ጀምሮ ያመሰግናት። በዚያ ላይ ሁሉ ቅዱሳን ቢያመሰግኗት ከማን ነስተው? ከዳዊት ከቅዱስ ዳዊት ወስደው። ገና እንግዲህ በነገራችሁ ላይ ከዚህ በፊት ወላዲተ አምላክ በመዝሙረ ቅዱስ ዳዊት የሚል ትምህርት ተምረን እናውቅ ይሆን? አላስታውስም። ብቻ ተምረን ይሆናል አልሆነም ይሆናል። ግን ስለ እመቤታችን የተናገረው ነገር ቁጥሩ ስንት ይመስላል? በጣም ብዙ እኮ ነው። በጣም ብዙ ነው። በጣም ደረቅ ሐዲስ እኮ ተናግሮለታል። ወተቀውም ንግሥት በየማንከ ብሎ እኮ ደረቅ ሐዲስ ተናግሯል። የሰሞኑን ራሱ ሰሞኑን እመቤታችን የምናከብራት ደብረ ምጥማቅ ነው አይደለም? በደብረ ምጥማቅ ላይ ምስባኩ ምን ይለዋል? ወለገጽኪ ትመሃለሉ ኩሎሙ አሕዛብ በኡላነ ምድር። ምን ትለኛለህ? አየው በዓለም ያሉ ባለጠጎች በሙሉ። ለምን ደብረ ምጥማቅ ማን ይቀራል? በቀደም ነግሬያቸዋለሁ አይደል? ነገስታቱ ይቀራሉ፣ ባለጠጎቹ ይቀራሉ። ማንም ኩራተኛ ነኝ የሚል አይቀርም እኮ። ወለገጽኪ ትመሃለሉ ያ ሁሉ ሄዶ እዚህ አመዱ ላይ ቆሞ እኮ ነው። በነገራችን ላይ ንጉሥ ነኝ ወርቅ አንጥፉልኝ እኮ አይደለም። የለም አይሰራም። መሰል ደግሞ ግፊያም አለው እኮ አይደለም። ከግፊያው መካከል አንደኛው ሰው እኮ ጥያቄ ብቻ አይደለም ምን ያደርግላታል? መሐረብ ሲባል የኛ አማርኛ ጸያፍ ነው። መሐረብ ሲባል የአፍንጫ ቆሻሻ መጥረጊያው አይደለም። መሐረብ ማለት አንገት ላይ የሚታሰረው ነገር አለ፣ ስካርፕ ሻርፕ ናምት የምትል እንደሱ አይነት ነገር ነው መሐረብ የሚባለው በጥንቱ አማርኛ እንጂ መሐረብ ማለት የአፍንጫ መጥረጊያው አይደለም። እንደዚያ አድርገው ከአንገታቸው ከምናቸው የሚያስሩትን ኩታ ወይም እንደዚህ ያለ ነገር ወደ ላይ ወደ ቤተክርስቲያኑ ይወረውሩታል። እንግዲህ አስቡት፣ ጨርቅ ነው ተወርሮ በሰው ጉልበት እዛ መድረስ አይችልም። ምክንያቱም ንፋስ ወዲም ይወስደዋል። የሚደርሰው በሷ አይደለም። ከሚወረወረው መካከል አንዱን መርጣ ትቀበላለች፣ ይወዳጇል። በነገራችሁ ላይ ይሄ እኮ አንድ ጥሩ ነገር ነው። ለምን ሁሉም የማይገባ ሁሉ እያየ አይደለ እዛ፣ ግን እውነተኛውን መመረጧ ነው። እና አንድ ጊዜ ከተወረወረው የማንን ትቀበላለች? የአንዲትን የቤት ሰራተኛ ድሃ። እንግዲህ አስቡት ስራ። አንድ እውነት ልንገራችሁ፣ ከአንድ ድርጅት ትልቅ በቢሊየን የሚቆጠር ዶላር ከሚያስተዳድር አንድ ሰራተኛ አንድ የድርጅት ባለቤት አለ። ከዛ እሱ ተቀጥሮ ደግሞ አመድ ሲያፍስ የሚውል ደግሞ አለ። በእግዚአብሔር ፊት እንዲያው በሕገ ተፈጥሮ ማን ይበልጣል ተብላችሁ ብትባሉ ማን ነው የሚበልጥ? እኩል ናቸው ነው አይደለም? ደህና ዋላችሁ። በማክበር ደረጃ ግን ከሁለቱ ማንን የሚያከብር ይመስላችሁ? እንዲያው ምንም ጽድቅ ሳይሰሩ እግዚአብሔር ማንን የሚያስበልጥ ይመስላችኋል? እግዚአብሔር አምላከ ብዑላን ነው አምላከ ነዳያን ነው የሚባል። ነዳያን የሚላቸው ቅዱሳንን ነው። ግን በጥሬ ዘር ብንወስደውም ነዳያን ይርባቸዋል። እግዚአብሔር የጠገበ ሰው ወዳጅ አይደለም፣ የራበው ነው። አነሰም በዛም ተጎጂ ነው። ከግፉአን ጎን ነው የሚቆም እግዚአብሔር። በዛ ላይ ስራ ደረጃ ባለፈው ነግሬያቸዋለሁ። ሰርጀሪ የሚሰራው ዶክተር አለ አይደለም? የለም አለ አይደል? እሱ አለ አይደለም? የሆስፒታሉ ጥበቃ ደግሞ አለ። አሁን ጥሩዎች አይደሉም፣ አስቸጋሪዎች ናቸው እንጂ ሰው ያመናጭቃሉ እንጂ ምንድነው ልዩነቱ? በነገራችሁ ላይ ቀላል እኮ ነው። ዶክተሩ ሰርጀሪ እየሰራ ነው አይደል? ከዛ ልክ ዛሬ እንደተፈጠረ አይነት ነገር አንድ ክፉ ሰው ገባ። ዘበኛው ካልጠበቀው ሰርጀሪውን መርሳት ይችላል። ዶክተሩ የሚያስፈልገውን ያክል ጥበቃውም ያስፈልጋል። ድንጋይ ቀጥቃጩ ያስፈልጋል። ሰርጀሪ እኮ ፀሐይ ላይ አይሰራም፣ ቤት ውስጥ ነው የሚሰራው። በነገራችሁ ላይ ይሄ ሰርጀሪ የሚሰራበት ምን እንትን አለ ስለት ነገር አለ አይደል? ራሱ ዶክተር ነው የሚሰራው። አይናችን አንድ ቦታ ብቻ ሁሉም እኩል ክብር ይገባዋል ነው። ስራ አታበላልጥ። ዶክተር እንደዚህ፣ ፓይለት እንደዚህ። ባለፈው ነግሬያችሁ ከሆነ የኢትዮጵያ አየር መንገድ በጣም አሉ ከሚባሉ ታዋቂ ዓለም አቀፍ አብራሪዎች አንዱ እኛን ጉባኤ ትምህርት ይማራል። ዲያቆን ነው ደግሞ ጎበዝ፣ በጣም አስተዋይ ነው። እግዚአብሔር ይጠብቀው ባለበት እና በአጋጣሚ በወሬ መካከል አይ ግን እኮ ለአውሮፕላን አብራሪዎች የተለየ ክብር አይገባም ብለህ ነው ብሏልኝ። ለምን እየስለው ዘረዘረልኝ። ራስን ማዋደድ በሁሉም ቤት አለ። እኔም ብትጠይቀኝ በስጋዊ ሙያ ከሆነ ለጋዜጠኛ የተለየ ክብር ይገባል ብዬ ብዙ ዝርዝር እሰጥሃለሁ። ለምሳሌ እንደዚህ አድርገን ስንት መቶ ሰው ተሸክመን አንዲት ስተት ብንፈጥር እኮ የዛ ሰው ህይወት ሁሉ ያልቃል። እንደዛ አይነት ነገር ይኸውልህ፣ ምክንያት ከሆነ የፈለግ እኛም አደባባይ ለወጥተን አንዲት ስተት ብንናገር ሀገር ይተላለቃል ሚዲያ ላይ በአንዲት ምንም እኮ እንደዛ ነው። የራስን ስራ ለማዋደድ ምን ችግር አለው?
ሰው እንደ ሰውነቱ እናክብረው፣ እንደየሚገባው እንደየቦታው ሁሉ ይከበር። እናችን ለምንድን ነው የተቀበለቻት ቢባል ስለ ሁለት ምክንያት ነው። አንደኛ ተቀጥራ የምትሰራ በጊዜው ሰዎች እንደሚናገሩት ባሪያ የሚሏት ስለሆነች ከተናቀችው ጎን ለመቆም፣ ሁለተኛ እመቤታችን የምትወድ ነበረች። ተቀበለቻት እመቤታችን ያንን። ከዚያ ያሉ ሰዎች ምን ብለው ቢያስቡ ጥሩ ነው? አይ እንዴት የዚችን ትቀበላታለች? አልተቀበለቻትም። የቤተክርስቲያኑ ጉልላት ላይ ጠረዝ ጠረዝ ነገሮች አሉ አይደለም? እሱ ላይ ተንጠልጥሎ ነው ብለዋሉ። እመቤታችን በእጇ አንስታ እንደዚህ ያራገበችላቸው። እወቁት፣ ይዩት። አዎ እሷን የተቀበለው የችግሩ የመጣ ስትመልስላት ነው። ያ ሁሉ ሰው ላይ አምጪ እንቀማሻለን ነው ሊገሏት። እሷ ደግሞ ማለት ነው እስከ ሞት ድረስ ያዘችው። በዚህ ውስጥ ደብቃ ደም ታቆስላለች። በዚያ ጊዜ ኤጲስቆጶሱ ተመለከተና ተወባካችሁ እንዲህ የሚደረግበት ቦታ ነው ይሄ ብሎ ልቀቋት ብሎ ተቀብሎ ልጄ ስጭኝ አላት። አባቴን አለችው። ከፍሎ ግማሹን ለሷ ሰጣት፣ ግማሹን እንኩ እናንተ ተካፈሉ ለበረከት ብሎ እንደዚህ አድርጎ ገላግሏቸዋል። እና እግዚአብሔር አብልጦ ማን እንደሚወድ አናውቅም። ልብን ስለሆነ የሚመረምር እሱና ይህንን ለማዘከር ነው። የእመቤታችን ጣይ በፍቅሯ አይደርብን። ከነገ ጀምሮ ያለው ጦም ሐዋርያት 40 ቀን የጦሙት ዘንድሮ 41ኛ ቀን አላት። 41 ቀን ናት። ጥሩ ነው። 41 ለጌታችን ሕማማትም ይስማማልና ጾሙ ጾመ አኮቴት ይባላል። እግዚአብሔርን ለማመስገን ስላደረገልን ነገር ሁሉ ምስጋና፣ ልመናም አለ ስሬትም አለ። ግን ዋናው ምንድነው? ይህ ጾም ጾመ አኮቴት ይባላል። ጾመ ሐዋርያት ብቻ ሳይሆን ጾመ አኮቴት የምስጋና ጾም ይባላል። ሐዋርያትን እያከበርን መድኃኒታችን እያመሰገን የምንጦመው እንዲሆንልን መድኃኒታችን ይፍቀድልን። ነገ ያለውንም ነገር ሰላም ያርግልን መድኃኔዓለም። ያው መቼም ሀገራችን ቤተክርስቲያንን በቸርነቱ ይጠብቅልን። የዳዊት ሀብቱ የቅዱሳን በረከታቸው ሁሉ ይደርብን። ለምስጋና እንነሳ።
ለሀገራችን ቤተክርስቲያን በሰላም ይጠብቅልን። ሰላሙን፣ ረድኤቱን፣ ፍቅሩን፣ አንድነቱን ይድለን። የእመቤታችን ጣዕመ ፍቅሯን የዳዊት ሀብቱን የቅዱሳንን በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ቸሩ መድኃኔዓለም ይሰውረን። ከዕለት እኪት ከዘመን መንሱት ያድነን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። ሕያዋንን ይጠብቅልን። በግፍ በመከራ ያሉትን ሁሉ በይቅርታ ያስብልን። ሰላም በኋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። ስብሐት ያላልነው እንላለን፣ ግን ከሄዳችሁ በኋላ እዚህ አካባቢ ያለን እዚህ ቤተክርስቲያን አካባቢ የምንኖር ብቻ እንላለን። ሰዓት ስለመሸ ብዬ ነው። መልእክቶች አሉ፣ ግን ያው እዛ የጓራ ዮሐንስ የምትሄዱ ወንድሞቻችን ምዝገባ አለ። ጓራ ዮሐንስ ማስታወቂያውን በቴሌግራም የምንለጥፈዋለን። እሱን ብቻ እንናገር። ስለዚህ መዝሙሩንም ከስብሐት በኋላ እንላለን። ብትሄዱ ጥሩ ነው። አንድ ወረቀት መጥቶ ስላየሁኝ ነው። እሱን ስላየሁ ነው ስብሐቱንም እንጂ ረስቼው አይደለም። አረሳዋትም። ስብሐት ብለን ጸሎተ ማርያም እናደርሳለን። ግን እዚች ሰፈር ያላችሁ ብቻ እዚህ ቤተክርስቲያኑ ዙሪያ ያላችሁ ብቻ ነው። ሌሎቻችሁ እናሰናብት። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። በሰላም ያሳድረን። መዝሙሩን እስከዚያው መዘመር እንችላለን። ዝማሬ ዳዊት ታሪኮ አድት ቅዳሴ መላእክት ዝማሬ ዳዊት ታሪኮ አድት ቅዳሴ ቸር መድኃኔዓለም ስለ ቅዱስ ቃሉ የተመሰገነ ይሁን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተአፍረነ ለሰቦቱ ስሙ ያንቀሐነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱስ ወደሙ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ረፍዑነ ወለወልዱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐቆቱ ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።
አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለገሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ እስመ እግዚአብሔር እስመ ማርያም ድንግል እስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰበለን። ጸሎተ እግዝእትነ ማርያም ልበል ሰላም ለኪ ዘነሰግድ ለኪ ማርያም ብለን አስተበቋኪ ማርያናዊት ማይጸነች በእንታና ምክብያኪ ማሞኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ታሰይ መንፈሴ በአምላኪ ወመድኃኒ ስመረ ማማላ አመቱ ናሆም ይዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይላዊያተ ቅዱስ ስሙ ሳይሉኒ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ በመዝራይቱ ዘሮሙ ለሊያብዩ ሊናነቦሙ ወነሰቶም ላየላን መናብርቲሆሙ አይቤሆሙ ለስልጣኑ አስገቦሙ በረከቱ ለርባን ፈኖሙ ራቆሙ ለውላን ተዋቅፎ ለእስራኤል ቁልዮ ዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ዘሩ እስከ ለዓለም ባርክነ ቅድስና ንጽሕና እግዝእትነ ማይሰሪው ለሰይጣን እሙር መድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ወለመንፈስ ቅዱስ ሰላም ኃጢአተ ዓለም ደምሳሲ ኃይልየ ሥላሴ ወፀወንየ ሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም ለረድኤትከም ጰራቅሊጦስ አልፋ አባጋ ትስስማ በተገድፋ መያርግ ወላ ለምነ ጽንፋ ከመይቤሎም ለለስሞን ኬፋ እፌኑ ለክሙ ካልእ ተስፋ ቃልየ ስማ እግዚኦ ለቡ ጽራይ ዋጽማኒ ቃለ ስለቴ ተሳሊተ ዳዊት አበ አምላኬ እግነይ ከመከማከ በኩሉ ልብ እስመ አልቦ ኃጥእ ወጊጉይ ዘከማይ ነአሃቤ ዳዊት ንጉሠ እስራኤል ባለ መዝሙር ሰነወቱ መቃል ታለበወኒ ነገረ ፍካሬ ኩሉ አምሳል ከመ እሰብሖ ለእግዚአብሔር ብሎ ከመወድስ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ስረ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነነ እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበነ እማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድነነ እማትወልዳ ጸሎታ ለማርያም ወስለታ ለመካንነ ደብረ መድኃኒት ለቤተ ክርስቲያን ቅዱስ ወለሀገሪትነ ኢትዮጵያ ይቀቦን እማትወልዳ ጸሎታ ለማርያም ወስለታ ለግብርቷ ላይ ማታ ይኮነነ ከመወልታ በጸሎትሽ ወበስለትሽ ለአቡነ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅሶስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለንጉርጓር ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አነስ ለክቡራን ሐዋርያት ለጻድቃን ወሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝም። ጽኔት በድንግልና ስርግት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኒታችን ሰላሙን ፍቅሩን አንድነቱን እንዲሰጠን ጦሙን የበረከት ያቁት እንዲያደርግልን ከቅዱስ መንፈሱ ጸጋ እንዲከፍለን እመቤታችን ጣዕመ ፍቅሯን የዳዊት ሀብቱን የቅዱሳን በረከታቸውን እንዲያሳድርብን ከታዘዘ መቅሰፍት ከነደደ እሳት ከዕለትኪት ከዘመነ መስቀል ከግራ ቁመት እንዲያድነን የቸርነት ባለቤት የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን የመምህራችን የገብረ ኪዳን የወንድሞቻችን የፍቅረ ሥላሴ የገብረ ሥላሴን የእህታችን የሁለተ ትንሣኤን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን አስቡን አትርሱን የሚሉ ወገኖቻችን ሁሉ በይቅርታው እንዲያስብልን ሀገሩን ደብሩን ማህበሩን በሰላም እንዲጠብቅልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነብኪ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ቸሩ መድኃኔዓለም የተመሰገነ ይሁን። ወይቤ አምላክ ተንሥአ በሉ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ
ተንሥአ ወይቤ አምላክ 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 ተንሥአ። ስብሐት ለእግዚአብሔር።